በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥቅምት 22 የቅዱስ ሉቃስ ዓመታዊ በዓሉን ገድሉን ማንበብ እንጀምራለን። ሉቃስ ማለት መበሰር ማለት ነው። በሥርዓተ መላእክት ጽፏልና። አንድም አቃቢ ሥራይ ማለት ነው። አቃቢ ሥራይ ዘሥጋ ሳለ ጌታ አቃቢ ሥራይ ዘነፍስ ትሆናለህ ብሎ ጠርቶታልና። ቁጥሩ ከ72ቱ አርድእት ነው። እመቤታችን በጣም ይወዳት ነበር። ከመውደዱም የተነሳ ስሏን ስሎ እየሸጠ የዕለት ጉርሱን የዓመት ልብሱን ብቻ እያስቀረ ሌላውን በስሟ ይመጸውት ነበረ። ሲስልም ሥጋ የለበሰች ከፊቷ አሞዝ የሚንጸፈጸፋት አስመስሎ ይስል ነበር። ወይቲ ስል ትመስል ልብሰተ ሥጋዊ አንጸፈጽፍ አፈ እምኔሃ እንዲል መቅድም። ሐዋርያት ዓለምን ዕዳ በዕዳ ሲካፈሉ ዕፃ በዕፃ ሲካፈሉ ለዮሐንስ ጽር ደርሳው ሲሄድ አብሮት ሄደ። ከሀገረ ስብከቱ መቁደንያ ከፍሎ አስተምር ብሎ ሰጠው። እኒያ አስተምሮ አሳምሮ ወንጌል ካልደረሰበት ለማድረስ ሲነሳ ተኦፍላ መስፍን እስክንድርያ ያስተማርክ እንዳይዘነጋ ጽፈ ስጠን አለው። ወንጌል በልሳነ ዮናንያን ጽር ጽፎ ሰጥቶታል። ዘመኑም ጌታ ካረገ በ20ኛው ሲፈጸም በ21ኛው ሲጀመር ገላውዲዮስ ቄሳር በነገሰ በ12ኛው ዓመት ነው። ኋላም ግብረ ሐዋርያትን ጽፎ ልኮለታል። ከዚያ በኋላ ጴጥሮስም ቢሉ ጳውሎስ ተከትሎ ሮም ሄዶ ሲያስተምር ሮማውያን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። ካህናት ጣዖት ንጉሥ ኔሮንን ሉቃስ የሚባል ዕብራዊ መሰሪ እንዲህ አድርጎ ሕዝቡን ወሰደ አሉት። ጠርቶ አንተ መሰሪ ሃይማኖትን ክደህ ለጣዖት ስገድ አለው። አኮ መሰሪ ያለ ሐዋርያው ለእግዚእነ ኢየሱስ ክርስቶስ ሐዋርያው እንጂ መሰሪ አይደለሁም አለው። እየጻፈ እየሳለ የሚያስትበት እጁን ቁረጡት አለ። ቆረጡት። የአምላኬን አዳኝነት ታየዋለህ ብሎ ተቆርጦ ወደቀች። እጁን በግራ እጁ አንስቶ ከቦታው ቢመልሳት አሰረም ትርት እንኳን አልተገኘበትም። ብዙዎች አመን በአምላኩ ለዝንቱ ብእሲ አመን እያሉ አንገታቸውን ለስለት ሰውነታቸውን ለእሳት እየሰጡ በሰማዕትነት ሞተዋል። እርሱም በሰይፍ አስመትቶ በአጎዛ አስጠቅሎ ከባህር አስጣለው። መምናንም አግኝተው ቀብረውታል። ወንጌሉን በ54 ዓመተ ምህረት ጻፈው። በሕይወት ከምትቆይ ለዓለም መስለህ ስለ ወንጌል ክብር ሞትን የመረጥህ የጌታ ባለሟል ሉቃስ ብፁዕ ነህ። ከመልአኩ ብስራት ጀምረህ ዜናው በትነግረን ደስ አለን። ትንሣኤ ዕርገቱን ተቆርጣ ስትወድቅ እጅግ ደስ ብሏቸው አሕዛብ ሲመኩ በአማልክቶቻቸው ቀጥለህ ብትድን አፍረት ተሰማቸው። አንተ የሳልካትን የድንግልን ስል መመኪያ ሆነችን ሞገስና ኃይል አጋንንትን ሁሉ የምትበቀል እኛ እንድናገኛት ጸጋና ክብርን እንደ ቅዱስ ሉቃስ አንድ አባታችን ድንግልን አክብረን እንጥራ ስሟን። እመ ለአዶናይ እመቤታችን የድኅነታችን ምንጭ መሆኗን አምነን ለእግዚአብሔር ምስጋና ይሁን።